አባቶች በየገዳማቱ ዋጋ ይከፍላሉ። በእንባ ትውልድን ይማጸናሉ። በእያንዳንዱ የህይወት መንገድ ላይ ቤተክርስቲያን እንዲመሰረትና ትውልድ ወደ ፈጣሪው እንዲቀርብ ይታገላሉ። በባዶ አንጀታቸው ዋጋ እየከፈሉ ነው። በዚህ በኩል ደግሞ ሌላኛው ትውልድ አለ። በየሶሻል ሚዲያው ላይ እየመጣ ፈጣሪውን ወይም የፈጣሪን ስም ሰበብ እያደረገ ገንዘብ እየሰበሰበ ትውልድን ወደ ሲኦል የሚመራ በየቀኑ በየራቁት ቪዲዮ እየለቀቀ ትውልድን ወደ ሲኦል የሚጋድም ወይም ወደዚያ የሚመራ አንድ ትውልድ አለ። በዚህ በኩል የአባቶች እንባ ከንቱ ይሆናል። በዚያ በኩል ደግሞ እነሱን የተከተለ ወደ ሲኦል የሚመራ ሌላ ትውልድ አለ። ፈጣሪ ከረዳኝ በቅርብ ጊዜ አልበሜን ለቃለሁ፣ ዘፈኔን በየክለቡ አስመርቃለሁ እያለ ቤተክርስቲያን እየመጣ የሚያስቀድስ ትውልድ በዝቷል። በእያንዳንዱ ቀን ደግሞ ቀጥሎ አንድ ነገር ይናገራል። ፈጣሪ ካለ ድንግል ማርያም ከረዳችኝ በሚቀጥለው ጊዜ ዘፈኔን እለቃለሁ፣ ለክብር ለድንግል ማርያም ስም ይሁን እያለ በየሚዲያው እየመጣ እንደ ጀብድ ማውራት ከጀመረ ሰነባብቷል። ሌላኛው ወገን ደግሞ በየገዳማቱ ለቤተ ክርስቲያን ሲል ይወጋል፣ ይሰላል። በእያንዳንዱ የህይወት መንገድ ደግሞ ለቤተ ክርስቲያን እያለ እያነባና ህይወቱን እየገበረ ያለ በእያንዳንዱ ገዳማት ያለ የአባቶችና የእናቶች እንባ ይቀጥላል። አሁን እውነቱ እንደዚህ ነው። ሌላኛው ወገን ለምንድነው በየቤተ ክርስቲያኑና በየገዳማቱ ዋጋ የሚከፍለው ከጽድቅ ጋር ለመኖር የሚታገለው? ሌላኛው እንደዚህ ይላል፣ እኔ ህይወቴን ለመለወጥ ብዙ ዋጋዎችን ከፍያለሁ። ለትውልድ ደግሞ ራሴንም ሆነ ቤተሰቤን ለመለወጥ ዋጋዎችን መክፈል ብዙ አይመቸኝም። ራሴን እያሳየው ራቁት እየመጣው እየጨፈርኩኝ በቲክቶክና በሶሻል ሚዲያዎች ላይ በሚገኝ ገንዘብ የቤተሰቤን ህይወት እለውጣለሁ ብሎ ይታገላል። ምን አለበት ታዲያ? ሴቱ ራሱን መሸጥ ከብዶት እኮ አይደለም። በየአረብ ሀገሩ ዋጋ እየከፈለና በእንባ ታጅቦ የሰው ቤት ኩሽና እየጠረገ የሚኖረው እያንዳንዱ ሴትነቱን ተጠቅሞ ገንዘብ ማምጣት ስለከበደው አይደለም። ፈጣሪን ስለሚፈራና ዋጋ መክፈል ስለሚያስጠላው ነገ ሲኦል የሚባል ነገር አለ። ከፈጣሪ ጋር ተጣልቼ ገንዘብ ከምሰበስብ ህይወቴን ጤነኛ በሆነ መንገድ እመራለሁ ብሎ ስለሚታገል ይሆናል ዋጋ እየከፈለ ያለው። በእያንዳንዱ በየአረብ ሀገራቱና በእያንዳንዱ የሰው ቤት ኩሽና እንባቸውን እያፈሰሱ ህይወታቸውን ለመለወጥና ጤነኛ እንጀራ ለመብላት ብሎ የሚታገሉ ስንት አሉ። ታዲያ ዛሬ አማራጭ አጥቼ ነው፣ ሌላ መሄጃ ስላጣው ነው ከባለሀብት ጋር እየተጋደምኩኝ ገንዘብ እየሰበሰብኩና ራቁቴን እየጨፈርኩ በየቲክቶኩ ገንዘብ እሰበስባለሁ ብሎ ማለት ማንንም ማታለል ነው። ከአባቶች ይህንን አልተማርንም። በአርሲና በተለያዩ የህይወት መንገዶች ውስጥ ያሉ በየቀኑ ለወንጌል ስም የሚሰውና የሚታረዱ አባቶቻችን እንዳሉ በሁላችንም ዘንድ ግልጽ ሊሆን ይገባል። በደረቅ ቆሎ እየታገሉ በባዶ አንጀታቸው ሆዳቸው እስከሚታጠፍ እየጾሙ ለእኛ የሚጸልዩ አባቶቻችን ታዲያ ከነሱ መማር አቅቶን ወይስ በእያንዳንዱ ቀን የሶሻል ሚዲያው እየመጣ ራቁቱን እየተንከባለለና ለዛሬና ነገ ትውልድን ወደ ሲኦል ለሚጋድምና ወደ ሲኦል የሚመራ ትውልድን መከተል ጤነኝነት አይደለም። ትውልድ ቆም ብሎ ሊመለከት ይገባል። ቆም ብሎ ያለበትን ሊያስተውል ይገባል። ድንግል ማርያም ረርታ ዘፈን ያወጣ ትውልድ እኛ አይተን አናቅም፣ ሰምተንም አናቅም። አባቶቻችን እንደዚህ አላስተማሩንም። በየምሽታ ቤቱና በየጭፈራ ቤቱ በየከለቡ ያስጨፈሩ አድሮ ጧት መጥቶ ለሚያስቀድሱ አባቶቻችን እንባቸውን ይናገራሉ። እባካችሁ ቆም ብላችሁ ራሳችሁን ተመልከቱ የሚል በእንባ የታጀበ መልእክት በየሰዓቱ ያስተላልፋሉ። ትውልድ ወደ ሲኦል እየተመራ ነው። በየፋንቱና በየራቁቱ እየመጣ ትውልድን ወደ ሲኦል ሊጋደምና ሊመራ የተዘጋጀ እልፍ ትውልድ ራሱን አዘጋጅቶ መጥቷል። ዛሬ ተነካውኝ ብሎ የሚያነባው ትላንትና ክለብ ላይ አደረ፣ በጠዋት ደግሞ ቤተክርስቲያን ገባ። ለምን ቤተክርስቲያን ይገባል የሚል ተቃውሞ የለም። ነገር ግን በሱን እየተከተለ እሱ ቢጠፋ እንኳን ትውልድን ወደ ሲኦል ባይመራ ምን አለበት የሚል ቁጭት ያላቸው አባቶች ምላሻቸው ይሰጣሉ። አሁን ባለው ሁኔታ እሸቱ መለሰ ለምን ነካት የሚሉ አንዳንድ ወጣቶችና አንዳንድ ሴት እህቶቻችንን አየን። ራሳቸውን ለመሸጥ ምን ከብዷቸው ነው በየአረብ ሀገራቱ በየኩሽናው የሚታገሉት? በእያንዳንዱ የሰው ቤት ሰራተኝነት ደም እንባ እያለቀሱ ስራቸውን ለመስራት የሚታገሉት ለምንድነው? እነሱን ማየት የከበዳቸው ራሳቸውን መሸጥ ስለከበዳቸው አይደለም፣ ከፈጣሪ ጋር መጣላት ስለጠሉ እንጂ። እናንተም የነሱን ህይወት መንገድ ለምን አትከተሉም? አቋራጭ መንገድ ሁል ጊዜ ገዳይ እንደሆነ ልትረዱ ይገባል። አብዛኛው ሰው አትፍረድ ይፈረድባል የሚል መጽሐፍ
ለራሱ ታኮ እያደረገ ለመጥፊያው ለሲኦል መግቢያ በር እያመቻቸ ነው። አትፍረድ ይፈረድብሃል የሚለውን መጽሐፍ ቆም ብለን ካስተዋልን አንድ ኃጢአት የሰራችና ክርስቶስ ኢየሱስ በምድር ላይ በነበረበት ጊዜ በድንጋይ ልትወገር ብዙዎቹ ይዘዋት የመጧት አንዲት ሴት እንዳለች ይነገራል። መጽሐፍ ቅዱሱ እንደዚህ ያስተምራል። ሁሉም ድንጋያቸውን እየጣሉ ተራ በተራ ሄዱ ይላል። ነገር ግን ጌታችን ኢየሱስ ክርስቶስ አንድ ነገር አስተማረ። እንደዚህ ሲል ልጄ ሆይ ደግመሽ ኃጢአትን አትስሪ የሚል መልእክት አስተላልፏል። ምን አለበት እናንተ ለድንጋይ ወይም ለሚወግሩ ሰዎች ወግናችሁ ከምትከራከሩና ልትወገር ደግሞ ከመጣችሁ ሰዎች በላይ አንድ ቆም ብላችሁ መመልከት ያለባችሁ አንድ ጉዳይ አለ። ደግመሽ ኃጢአትን አትስሪ የሚል መልእክቱን ለምን ዘለላችሁ? መፍረድ ሌላ፣ ደግመሽ ኃጢአት አትስሪ ብሎ ማስተማር ሌላ። ቆም ብለን እንመልከት። እየተባለ ያለው ትውልድን ወደ ሲኦል አትምሩ፣ ራሳችሁን ቆም ብላችሁ ተመልከቱ እንጂ እየተባለ ያለው እናንተ በድንጋይ ልትወገሩ ነው፣ ተዘጋጁ፣ እንዳንተ ኃጢአተኞች ናችሁ የሚል ንግግር አልተነገረም። እኛም ቆም ብለን እንመልከት፣ ከኃጢአት መንገድ እንመለስ። ሁላችንም ተያይዘን ከምንጠፋ ትውልድን ወደ ሲኦል ከምንመራ ራሳችንን ቆም ብለን እንመልከት የሚል መልእክት በትክክል መነገሩ ጤነኝነት ነው። ችን ተመልክተናል። እያንዳንዳችንን ቆም ብለን ለማየት ሞክረናል። አንዳንዶቹ ከእሸቱ መለሰ ንግግር በኋላ በአምቢያ በሻ ወይም ሀና ግደይ ወደ ተባለች የቲክቶክ መንደር ጎራ ብለው ነገሮችን ለማየት ሞከሩ። አንዳንዶቹ እያለቀሱ ወጡ። አንዳንዶቹ በድንጋጤ ግራ ተጋብተው ወጥተዋል። አሁን ባለው ሁኔታ ንግግሩ እንደዚህ ነው። ለምንድነው ቤተክርስቲያን መንቃት ያልቻለችው? ትውልድ ወደ ጥፋት ጎዳና እየተመራ ነው እያልኩ ያለሁት እሷ ትጥፋ ወይም ወደ ሲኦል ትግባ የሚል ክርክር አይደለም። ለትውልድ መጥፊያ ለሕፃናትና ገና ለሚያድጉ ታዳጊ ወጣቶች አርያ መሆን የሚችሉ ሰዎች ምድር ላይ ጠፉ ወይ? ቤተክርስቲያን በእነሱ ማስታወቂያ ማሰራቷ ውድቀት ነው የሚሉ ንግግሮችን ይዞ ብቅ አለ። አንዳንዶቹ ቆም ብሎ መመልከት ከብዷቸዋል፣ ንግግራችንን እንዴት ማዳመጥ ይከብዳቸዋል የሚሉ አንዳንድ ሐሳቦች ብቅ ብሎ ይነሳሉ። እሸቱ መለሰ በሚገባ ትክክል ያወራቸውን ጉዳዮችን ልንቃኝ ሞከርን። ትክክልም ነገሮችን ልንመለከት ይገባል። የራቁት ቪዲዮና ፎቶ ከማስታወቂያ አለፍ ብሎና በመዝሙር የታጀበ ግርግር የበዛበት ግን ከፈጣሪው ትውልድን እያጣላ ያለ በአንድ በኩል መልካም ይመስል በሌላ በኩል ደግሞ በቤተ ክርስቲያን ስም ትላንትና ሲያስቀድሱና ማስታወቂያውን ተመልክቶ እውነትም እቺ በጎ ሴት ናት ብሎ ወደ ሚዲያዋ የቀረቡ ትውልዶች እልፍ አላፍ ትውልዶች እየጠፉ እንደሆነ ምልክት መስጠት ግዴታው ነው። ትላንትና የቤተ ክርስቲያን ማስታወቂያ የሰሙ ሰዎች ዛሬ ቲክቶኳን እየተከታተሉ ያሉ፣ ነገር ግን ወደ ሲኦል እየተነዱ ያሉ እልፍ ትውልዶች እንዳሉ መጠርጠር አይቻንንም ሲሉ አንዳንዶቹ ንግግራቸውን ይቀጥላሉ። ታዲያ ትላንትና በአምቢያ በሻ ወይም በአንዳንድ የህይወት መንገዷ ላይ ፈተና ውስጥ ብትሆን የተባለችው አንቺ ብዙዎቻችን እንደዚህ ሲሉ ይደመጣሉ። ሌሎች ላይ መተርጎምና ወይም መፍረድ ትክክል አይደለም የሚሉ ክርክሮችን አስተዋልን። ጉዳዩ የተባለ ያለው እሷን እንደ ኃጢአተኛ መቁጠር ሳይሆን ወደ ኃጢአትና ወደ ሲኦል ትውልድን ይዞ መጓዝ ተገቢ አይደለም። ንግግርሽን አስተካኪ፣ እያንዳንዱ እንቅስቃሴሽ ፈጣሪን የሚመስል እንዲሆን ግዴታ ነው። ያለበለዚያ የቤተ ክርስቲያንን ማስታወቂያ ይዘሽ አትምጪ የሚሉ ንግግሮች ተገቢ ናቸው። አንቺ ለምንድን ነው የምትጠፊው ከሚለው ክርክር በላይ አንቺን የተከተለ ወደ ሲኦል እየተመራ ያለ፣ የራቁት ቪዲዮና ፎቶ እየተመለከተ ያለ፣ ወደ ሲኦል እየተነዳ ያለ ትውልድ አለ። ለነሱ ትምህርት የሚሆን ነገር መስጠት እንጂ ወደ ሲኦል መምራት ተገቢ አይደለም የሚሉ ሐሳቦችን ይዞ ማምጣቱ እንዴት ብዙዎችን አስቆጣ? ቆም ብለን ራሳችንን ልንመለከት ይገባል። አብዛኞቹ ስለ መፍረድ እና ከኃጢአት ስለመመለስ አንዳንድ ያልተረዱት ነገር እንዳለ ይሰማል። በእያንዳንዱ የህይወት አጋጣሚ አንድ የሚነሳ ጉዳይ አለ። ፈጣሪያችን ትላንትና በኃጢአት ብዙዎቹ ሊወግሯት የመጣች አንዲት ሴት አለች። ስለነሱ ወይም ስለሷ የሚነሱ ጉዳዮች አሉ። ነገር ግን ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ያስተማረው እውነት እንዳለ ይነገራል። አንድ ነገር አለም ኃጢአት የሌለበት አስቀድሞ ይውገራት የሚል ንግግር እንዳነሳ ተያይዞ ይነሳል። የባምቢን ጉዳይ ስናነሳ ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሊወግሯት የመጡ ሰዎች ድንጋዩን ጥሎ ከሄዱ በኋላ
አንድ ያስተማረው ትምህርት አለ። ልጄ ሆይ ደግመሽ ኃጢአት አትስሪ የሚል ንግግር ያንን ትምህርት ሲያስተምራት እንደነበር ይነገራል። ትክክል፣ ጉዳዩ እንደዚህ ነው። መፍረድ ሌላ፣ ደግመሽ ኃጢአት አትስሪ ብሎ ማስተማር ሌላ። ትላንትና በጽድቅና በቅድስና ልመላለስ ወደ ቤተክርስቲያን ተመልሻለሁ ያለችው ልጅ የገዳማትን ማስታወቂያ ከሰራች በኋላ ቀጣይ ጣፈንቷ የት ነበር የሚለው ጥያቄ ውስጥ ሊገባ ይገባል። ከቤተክርስቲያን መልስ በእያንዳንዱ ቪዲዮ ከተመለከታችሁ በእያንዳንዱ የራቁት ቪዲዮና የዳንስ ጭፈራዋን ይዛ መምጣቷ ለምንድን ነው ጥያቄ ውስጥ የማይገባው? እንደፈለኩኝ ወንዶች ላይ የተጸዳዳውና የፈለኩትን እያደረኩኝ ከኔ ጋራ መኖር የሚፈልጉ ወንዶች አሉ፣ እነዛ ደግሞ እኔ እማቃቸው ናቸው ስትል መናገሯ ምንኛ እጅግ የሚያስከፋ ንግግር ነው። ቆም ብለን ልንመለከት የሚገባይ ጉዳይ ሆኖ ይቀጥላል። በእያንዳንዱ አጋጣሚ ፈጣሪያችን ፈረደባት አልፈረደባትም የሚለውን ክርክር አለፈ ብለን መመልከት ያለብን አንድ ጉዳይ አለ። ደግመሽ ኃጢአት አትስሪ ልጄ የሚል መልእክት ነው ያስተላልፈው። ፈጣሪያችን እንደፈለጉ በኃጢአትና በዝሙት በርኩሰት እየተጨማለቁ የሚመጡ ሰዎችን አይቀበልም የሚል ክርክር ሳይሆን ደግመ ኃጢአት አትስራ የሚል መልእክትም እንዳለው ቆም ብለን ልንመለከት ይገባል። ቤተክርስቲያን እየታመሰች ነው። ትላንትና ትውልድን ለመገንባትና ቤተክርስቲያንን ለመመስረት የሚታገሉ የአባቶች እንባ መና ሆኖ እየቀረ ይቀጥላል። ቤተክርስቲያን ቆም ብላ ማትመለከት ከሆነ ትውልድ ወደ ሲኦልና ወደ ኃጢአት የሚመሩ ከፊት ሆኖ የሚታዩ በዘፈኑ በጭፈራው ዓለም ፊተኛ ሆኖ በየክለቡ እያስጨፈሩ ውሎ በየጠዋቱ ደግሞ በየማለዳው ቤተክርስቲያን እየገቡ የሚያስቀድሱ ሰዎችን የማስቆም ግዴታ አለባት። እያንዳንዳችን ቆም ብለን ካላየንና ካልሰማን በስተቀር እያንዳንዳችን ቆመን ፈጣሪያችንን ለማምለክና ራሳችንን ወደ ቅድስና ለመብራት ካልታገልን እያንዳንዳችን መጥፊያችን ወደ ሲኦል እንደሆነ ልንመለከት ይገባል። ቆም ብለን ካላስተዋልን ሁላችንም ተያይዘን መጥፋታችን እንደሆነ ልንመለከት ይገባል። የእሸቱ መለሰም ንግግር ሆኖ ይቀጥላል። የአባቶች እንባና በየገዳማቱ የሚፈሰው ደም ዋጋ ሊሆን ይገባል። አሁን እየተባለ ያለው እንደዚህ ነው። በአንቢያበሻ አንቺ ኃጢአተኛ ነሽ ከሰው ሁሉ ተለይተሽ ሙቺ የሚል ንግግር አይደለም የተነገረው። እየተባለ ያለው እንደዚህ ነው። ከትውልድ በኋላ ሌላ የሚመጣ ትውልድ አለ። አንቺን የሚከተል ብዙ ትውልድ አለ። ትላንት የቤተክርስቲያን ማስታወቂያ አስተምረሽና ገዳማት መገንባት እንዳለባቸው ወይም ቤተክርስቲያን መዘጋጀት እንዳለባት ተናግረሽ በሚቀጥለው ጊዜ ደግሞ በራቁት ቪዲዮ መምጣትሽ ጤነኝነት አይደለም። ቆም ብለሽ አስተውለሽ ተመልከቺ። በእያንዳንዱ ቀን ማታ ክለብ አድረው ጠዋት ቤተክርስቲያን ገብተው የሚያስቀድሱ ፈጣሪ ከረዳኝ ዘፈን ላወጣ ነው ብሎ በየሚዲያው የሚያስተዋውቁ እነዚህ ቆም ብሎ ራሳቸውን ማየት አለባቸው የሚለው ነገር በሚገባ ትክክል ነው። ሁላችንም ልናይ ልናስተውል ይገባል። መልእክታችን ነው። በእያንዳንዱ አጋጣሚ ከፊት መግቢያ ላይ እንዳያችሁት ደንግጣችሁ የገባችሁ ሰዎች ምንም የተፈጠረ ነገር የለም። አንዳንድ ጊዜ ኢትዮጵያውያን መረጃዎችን ለመስማት የሚያስደነግጥ ነገር ካልሆነ ገብተን አንመለከትም። ይህ ደግሞ ጤነኝነት አይደለም። በእያንዳንዳችን የህይወት መንገድ ውስጥ ቆም ብለን ልንመለከትና ከፈጣሪያችን ጋር ልንታረቅ ግዴታችን ነው። ራሳቸውን ወይም ቤተሰቦቻቸውን ለመለወጥ ብለው የእውነት ወይም ከፈጣሪያቸው ጋር እየተጣሉ ህይወታቸውን የሚመሩ ሰዎች ሌላ አማራጭ ስላጡ አይደለም። ራስን መሸጥና የሶሻል ሚዲያው የመጡ ራቁታቸውን መጨፈር አማራጭ አይደለም። አስንቶች አሉ በየጓዳው ያለቀሱና ዋጋ እየከፈሉ በእንባ እየታጀቡ የራሳቸውን ስራ ዝቅ ብሎ የሚሰሩ በሰው ቤት እንጀራ ለመጋገርና በየሰው ቤት ሰራተኛ ሆኖ ወይም የራሳቸውን የህይወት መንገድ ትተው በእያንዳንዱ የህይወት መንገድ ውስጥ ዋጋ እየከፈሉ የሰው ኩሽና እየጠረጉና ህይወታቸውን ለመለወጥ ከፈጣሪ ጋር ታርቀው ለመኖር የሚታገሉት ሁሉም ሰው አማራጭ አጥቼ ነው ወደ ሜዳ መጥቼ ራቁቴን የምታየው ብሎ ሲል ትላንትና በየኩሽናውና በየሰው ቤት የሚታገሉ ታዲያ ለምንድነው ራሳቸውን ለመሸጥ ወደ ሜዳ ያልወጡት? ሁሉም ሰው ሊታገል ስላልፈለገ እንጂ ራሱን ደብቆና በህይወት መንገዱ ለመኖር የታገለ እልፍ ሰው አለ። ሁሉም ሰው ዝቅ ብሎ በየሰው ቤት ተቀጥሮ እየሰራ የሚያገኛትን ጥቂቷን እየቆጠበ ለድሃ እያካፈለ የሚኖር ህዝብ አለ። ሁሉም ሰው አማራጭ ስላጣው ነው ራሴን የምሸጠውና ወደ ሜዳ እየመጣው ራቁቴን የምጨፍረው ብሎ ካለ ምን
ምንም አይነት አሳማኝ ምክንያት ሊሆን አይችልም። ቆም ብለን እንመልከት። ራሳችንን ከምንሸውድበትና ከህይወት መንገድ ራሳችንን ብናስመልጥ መልእክታችን ነው። በቀጣይ ሰበር መረጃ እስከምንገናኝ ድረስ ከፊት ላስቀመጥኳቸው ታምብሌኖችና ፖስተሮች ይቅርታ እየጠየኳችሁ፣ ጉዳዩ ግን እንደዚህ ነው። እሸቱ መለሰ 100% ትክክል ነው። ቤተክርስቲያን ቆም ብላ ማየት አለባት። እያንዳንዳችን ከምንሄድበት የኃጢአት መንገድ መመለስ አለብን መልእክታችን ነው። በቀጣይ መረጃ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ።